አመን እያስደረገ ያዳነችው ኤርሜና ናት። ነው ሚዲያን አውጣ ብዬ ነበር፣ አውጣለሁ በቃ ሐኪም ቤት ወስዳ የምታውቀው ዶክተር ነበረ። ወደ 300 ምናምን ብር ሺህ ብር ከፍላ አመልዬ ከንፈሩን የሚንጠባጠበውን ሐኪም እንዲቆም ያስደረገችለት ኤርሜና ናት። ነፍስ እንኳን በስርዓት ጫማ ምን አንድ ከስክስ አልነበር እንደ እያደረገ የሚመጣው አንድ ከስክስ ባለ ጫማ ባለ ስኒከር ባለ ቲሸርት እንዲቀይር ራሱ ያደረገችው ኤርሚ ናት። ኤርሚ ባለ ውለታው ናት። ይቅርታ ይጠይቃት በስነ ስርዓት ተንበርክኮ ይቅርታ ጠይቋት። ህግ ንጽህናዋን የሚወሰደው እሱ ነው። በሱ ይካሳት። ዝም ማለት ምን ያልፋል? ዝም ማለት አዎ፣ ተገናኝቷታል፣ ግንኙነት አድርገዋል። የእሱንም ካሳ ይካሳት። በዛ ላይ ደግሞ በስነ ስርዓት ህዝብ ፊት እንዳወረዳት ህዝብ ፊት ወጥቶ ይቅርታ ይበላል። አዎ አብርሃም አልታመመም። አብርሃም ይሄን ድራማ ሊሰራ ነው ታምሜያለሁ ብሎ እብድብ እህቶቹንም ወንድሞቹንም እኛንም እብድብ ሲያጫውት የነበረው ይሄ ጥንብ የጠነባ ቆሻሻ ባይረሳም የፈለጋችሁትን በሉ። በጣም ነበር የማከብረው፣ በጣም ነበር የምወደው። አሁን ግን አወርደዋለሁ ከዛሬ ቪዲዮ ጀምሬ በየቤቱ እየገባሁ የእሱ ዝምትነት ነው እንዴ ሴት መቀያየር ኢትዮጵያ ላይ ጀቡት ስንት እንዲህ ነው እንደኛ አብርሃምን የምናውቀው። ድሀ ሲረዳ ነው፣ ድሀ ልብስ ሲያለብስ ነው፣ ለድሀ ቤት ሲሰራ ነው። ድሀ አሁን ሴት መቀያየር ጀብዱ ነው እንዴ? ሴት ጭን ስር መደበቅ ጀብዱ ነው እንዴ? አይደለም። ፍቅርስ መጣ ትናንትና እንደዚህ አረቄት የምታሳየን ምንድን ነው? ሴት አይደለች? እዛም ትነጠፋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ተረፍረፍ ይበልልኝ እና መግቢያው እንዳያችሁት ማለት ነው እመቤት ማለት ነው አብዳለች ማለት ነው፣ ጤሳለች ማለት ነው። እንግዲህ ከዚህ በፊት አብርሽን ማንም እንዳይነካብኝ ከአብርሽ ሌላ እኔ ማንንም ማየት አልፈልግም እያለች ነበረ። እንዲሁም ደግሞ አብርሽ አሞታል። አብርሽን ያመመው ሩታ ምን አርጋበት ነው መተሰርታባት ነው እንደዛ የሚሆነው እንደዚህ ያመመው ብላ ስታወራ ነበረ ማለት ነው። ዛሬ ግን አልታመመም ከነ ወንድሞቿ ከነ ምኖቿ። አብርሽን ዛሬ ነው እንደምታውቂው እመቤት ማለት ነው። ሲቀጥል ሄርሜላ ምን ስለሆነች ነው? እና ፍቅርስ ደግሞ እንዴት ነው የሚያጫውታት? እንደ ሰው ነው የሚያጫውታት። ፍቅርም ሄርሜላም እንደተወነች ሄርሜላም እንደሰራችሁ ነው ስራ ምሰራው። እና ፍቅር ደግሞ ምን አረጋችሽ ማለት ነው? ምን ነው የሩታ አልበቃ ማለሽ እንዴ? ዛሬ ጤሳችሁ አይደል ሄርሜላ ደጋፊዎች ማለት ነው። ትላንትና ከባለ ትዳር ጋር ስትዘል ማለት ነው ህጓን ሰጥታዋለች። ህጓን ምና ማን ክፍተሽ ስጪ ያላት? እሷ እኮ ወዳ ፈቅዳ ነው እኮ ከሱ ጋር የተጋደመችው ከአብርሽ እንጂ አብርሽ እኮ በግዴታ ነው ይልኝ እኮ አላላትም ለሄርሜላ። እውነት እንናገር ከተባለ ማለት ነው ሴት ልጅ አይደለችም? ራሷን አታስከብርም? ገንዘቧን አትይዝም? እና ለገንዘብ ብላ ነው እኮ ነው የምትሰራው ሄርሜላ። ለአብርሽ ምኑም እንዳልሆነች ደግሞ ጠንቅቃችሁ ታውቃላችሁ። እናም ደግሞ ሐኪም ቤት ወሰደችው ያላችሁት የሄርሜላ ብር አይደለም፣ የራሳችሁ ብር ነው። ራሳችሁ አጋሽታችሁ አይደለም እንዴ የላከችሁላት ለአብርሽ ማለት ነው። ምን ደብቁኝ ትላላችሁ? እዚህ ጋር አንድ ምስኪን ሰርቶ ለመብላት ፋንታ ሲመጣ ፍቅር እንደዚህ ሆነች፣ አብርሽ እንደዚህ ሆነ። ትናንትና ምን ትሰሪ ነበር? ምን ታረጊ ነበር? ትላንትና እኮ ሄርሜላ መጥፎ ነገር ስትሰራ እኮ ለሩታ አንቺ ያስበሻል። ለሩታ ስንት ነገር እያልሽ ነበር የምትሰድቢያት። ይሄ ያንስሻል። እውነቴ ነው የምልሽ። ለሄርሜላ ደጋፊዎች ያንሳችኋል፣ ከሄርሜላም ጭምር ማለት ነው። ምክንያቱም ባለ ትዳር ሆና እንደዛ ሆና ስታለቅስ እናንተ እየሳቃችሁ ነበር። ትላንትናስ አብርሽ ታመምኩ ሲል ሩታ መተት አሰረችበት፣ በመተት ነው የታመመ ብላችሁ ስትለፈልፉ አልነበረም እንዴ? ተዋት፣ ፍቅርም ትስራ በቃ። የእናንተም ልጅ እንደሸቀለች ማለት ነው። ፍቅርም ትሸቅልና ትብላ፣ ልጇን ትቀይር፣ ቤተሰቧን ትቀይር። አንቺ በሰው ህይወት ምን አገባሽ? እስከ መቼ አንቺ የማን አለቅላቂለሽ? የአብርሽ ወይስ የሄርሜላ ማለት ነው? እንደዛ ከሆነ እየሰራሽ ገንዘብሽ ላኪላታ ለሄርሜላ። ወረጉድ እኮ ነው። እና ያወጣችሁት ገንዘብ ዛሬ ያሳዝናችሁ። ለማንኛውም ማለት ነው ድሮም ስራ ነው፣ አሁንም ስራ ነው። እናንተ ግን አላማችሁ አልተሳካም። አላማችሁ ግን ሩታ እንድትወጥቅ ነበረ። ሩታን ከተዋት ሄርሜላን አግብቶ እንዲኖር ነበረ። ያንን ነገር ስላልተስተካከለላችሁ ዛሬ ሁላችሁም ተቃጥላችሁ ተሳድባችሁ የተለያየ ነገር በቃ ይብቃችሁ። ንቁ፣ ወደ ራሳችሁ ተመለሱ። በተለይ እመቤት ማለት ነው አንቺ ባለትዳርን ልጅ አለሽ። በቃ ከሚዲያ እንደዚህ አትለፍልፍ፣ ያታውሪ። ወደ ራስሽ ተመለሺ። ስራ ነው የሚሰሩት። ሄርሜላ ፍቅረኛዋም አይደለም ባልዋም አይደለም። አብርሽ ደግሞ ከሄርሜላም አልተገናኘም ማለት ነው። ይሄ ሁሉ ድራማ ነው። የትኛች በፍቅርም ይሁን በሄርሜላም በመካከላቸው ምንም አይነት ግንኙነት የለም። ዛሬም ነገም አብርሽና ሩታ አንድ ናቸው። እኛ በቃ በሴት ልጅ ህይወት አይጫወት ኦዲየንስን ያከብር በማለት ነው እንጂ አብርሽና ሩታ ታያላችሁ፣ ለማየት መብቃችሁ። ተለያይተው ማይለያዩ ማለት ነው።